አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 17 በዚች ቀን ታላቅና ክብር የሆነ የዓለም ሁሉ መምህር የቁስጥንጥንያ ሊቀ ጳጳስ የዮሐንስ አፈወርቅ ሥጋው የፈለሰበት ነው። ይህም እንዲህ ነው። መበለቲቱን ቦታዋን በግፍ ነጠቃትና እርሱም እንድትመልስላት ቢያዛት ስላልሰማችው ስለ መበለቱ ቦታ ቅዱስ ዮሐንስ ንግሥት አውክድያስን በአወገዛት ጊዜ በእርሱ ላይ ተቆጣች። ሰይጣንም በልቧ አደረና ስለ ክፉ ስራቸውና ስለ በደላቸው አውግዞ የለያቸውን ኤጲስቆጶሳት በእርሱ ላይ ተሰበሰበች። እነርሱም ስለመሰደዱ ከእርሷ ጋር ተስማምተው አድራኮስ ወደምትባል ደሴት አጋዘችው። በዚህም ጥቂት ዓመታት ኑሮ ወደ መንበረ ሲመቱ ተመለሰ። ከዚህም በኋላ ዳግመኛ መናፍቃን የሆኑ ኤጲስቆጶሳትን ሰበሰቡና ወደ አርማንያ አጋዙት። ከዚያም በበረሃ ወደ ሆነ ሩቅ አገር ሰደዱትና በዚያ አረፈ። የአርቃዴዎስም ልጅ ታናሹ ቴዎዶስዮስ በነገሰ ጊዜ መልእክተኞችን ልኮ የቅዱስ ዮሐንስን ሥጋ ብዙ በመዘመርና በማመስገን ታላቅ ክብር ወደ ቆስጠንጥንያ አፍልሶ አስመጣው። ይህም ከረፍቱ በኋላ በ65 ዓመት ነው። በዚህም በቅብጢ መጽሐፍ በግንቦት ወር 22 ቀን እንደደረሰ ይናገራል። በሮማውያን መጽሐፍ ግን በየካቲት ወር 22 ቀን ተባለ። የዕንቁ ፈርጾች ባሉት የእብነ በረድ ሳጥን ውስጥ አድርገው ወደ ቤተ መቅደስ አስገቡት። ከስጋውም ታላላቅ የሆኑ ድንቆች ታምራትን ተገለጠ። ሁለተኛም የእስክንድርያ ግጻዊና የሀገር ቅፍጤ ኤጲስቆጶስ አባ ዮሐንስ የጻፈው ግሳጼ የመለካውያንም ግሳጼ በዚች በኅዳር 17 ቀን ቅዱስ ዮሐንስ አፈወርቅ እንዳረፈባት ተባበሩ። ሁለተኛም ደግሞ የመለኮታውያን ግጻዊ ዮሐንስ አፈወርቅ አይሉን በሚባል ወር በ14 እንዳፈረሰ ይናገራል። ይህም በመድኃኒታችን በመስቀሉ በዓል መስከረም 17 ቀን ነው። ስለዚህም ራሱን ለማስቻል ወደ ኅዳር 17 ቀን ለወጡት። የቀድሞ መጻሕፍት ግን እረፍቱ ግንቦት 12 ቀን እንደሆነ ያወሳሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት የቡሩክት አብርሃምና የሚስቱ የሐሬክ መታሰቢያቸው ነው። ዳግመኛም የወፂፍ ጻድቃን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ በሕዝብ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ እልፍ አእላፋትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳትለይ የምንሰበስባትን የጉባኤ ቦታ ባርኩ። ይህም መጻሕፍት ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።